የምትሰጪው ስጦታ መለከት ሳታስነፊ ነው የምትሰጪው። ማለት ከተቻለ በቀኝ ሰተሽ በግራ እንዳይታይ በድብቅ ነው የሚሰጠው። ከዛ ሪዋርድሽ ከላይ ይሆናል። ሰተሽ በካሳወሽው በሀገር ሁሉ ካልሰማ ካልሽ በአንቺ የምታወሪው ከሆነ በመንፈሳዊ ዓለም ዩዝለስ ይሆናል። ዩኒቨርሲቲያችንን ስትመለከቺ በመስጠትና በመቀበል ላይ ነው የተመሰረተው። አሁን ፕላንቶችን እንውሰድ። ኦክሲጅን ያወጣሉ። እኛ ኦክሲጅን እንፈልገዋለን፣ እንቀበላለን። እነሱ ሰጡኛ ተቀበልን። እኛ ካርቦን ዳይኦክሳይድ እናወጣለን፣ እነሱ ካርቦን ዳይኦክሳይዱን ይፈልጉታል። እኛ ሰጠን፣ እነሱ ተቀበሉ። ፀሐይ ተወጣና ብርሃኗን ትሰጣለች፣ ሙቀቷን ትሰጣለች። ጨረቃ የራሷ ብርሃን የላትም። ከሷ ትቀበላለች፣ ከፀሐይ ትቀበላለች። ከዛ ደግሞ እንደገና እሷ ታበራለች። እና ሂደቱ ሳይክል ነው። መስጠት መቀበል፣ መስጠት መቀበል። ዩኒቨርስ ሁሉ የተዘጋጀው በዚህ መልክ እንድንኖር። አንድ ግብዣ መጋበዝ ፈልጋለሁ። እስቲ ቁም ሳጥናችንን እንክፈተው። ሻንጣ ውስጥ ከሆነ የምናስቀምጠው ሻንጣችንን እንክፈተው። ያለፈው 1 ዓመት ያለበሱት ልብስ ይኖራል። ዝም ብሎ የተቀመጠ ማትለብሽው ልብስ የለ አለ። የማታረጊያቸው የተቀመጠ አንድ ጫማ ይጠፋል። እነሱን ያወጧቸውና ለይተው ያስቀምጧቸው። በኋላ ልባቸው ለሚሰማው ሰው አውጥተው ነገ ይስጡት። ያለው ደስታ ያ ብቻ ሳይሆን እዚህ ጋር የተቀመጠው ልብስ ለዛኛው ሰው የኔ ያስቀመጥኩት አንድ ኮት ለዛ ሰው ግን ወስጄ ኮቱን ስሰጠው ያ ማለት ለሱ ደግሞ በጣም ኢምፖርታንት ሊሆን ይችላል። አሁን ይሄንን እያወጣች ስትሰጪ ትልቅ ቴራፒ ነው። እኛ ጋር ምን አይነት ችግር አለ መሰለሽ? ለምሳሌ ሶፋ ይገዛል። አዲስ ሶፋ ይገዛና ከዛ ግን የበፊቱ ሶፋ አለ፣ አሮጌው ሶፋ አለ። እንደምንም ብለን አጠጋግተን እናስቀምጠዋል። ከዛ ቤቱ ስትገቢ ሳሎን እዛ ጋር አዲሱ ሶፋ አለ። ከዛ አሮጌው ሶፋ ግን ጥግ ተደርጎ ተቀምጧል። ግን ምንድነው መሆን ያለበት? አዲሱ ሲመጣ አሮጌው መውጣት አለበት። አሮጌው ሶፋ ሌላ ቤት ሄዶ እኮ የተሰባበረ ወንበር ያለበት ቤት ውስጥ ደንበኛ ሶፋ ይሆናል። ያንን ማድረግ አለበት። you have to get rid of it። መውጣት አለበት። ካንቺ የሚጣለው መጣል አለበት። ለሰው የሚሰጠው መሰጠት አለበት። በጣም ለአእምሮ ለጤንነት በተለይ አሁን ለደስታ የሚሰጡ ሰዎች እጅግ በጣም ደስተኞች ናቸው። አሜሪካን ሀገር የተደረገ ጥናት አለና እነዚህ ቮለንቲር የሆኑ ትላልቅ ሰዎች አሉ፣ ሽማግሌዎች፣ ወንዶችም ሴቶችም ግሮሰሪ መጡና በነፃ ቮለንቲር አድርገው ይሰራሉ እና በነፃ ይሰጣሉ፣ ያገለግላሉ። ግሮሰሪሽን ይዙልሻል፣ ያስተናግዱሻል፣ ጊዜያቸውን ይሰጣሉ። የነዚህ ሰዎች ላይ ሲጠና እድሜያቸው ረዥም ነው፣ ቶሎ አይሞቱም፣ ጤንነታቸው ከሌላው የተሻለ ነው፣ በጣም ደስተኞች ናቸው፣ ኤክሳይትድ ናቸው። እና ይሄ የጀነሮሲቲ የሼሪንግ ሳይኮሎጂ በጣም ኢምፖርታንት ነው። ስነ ልቦና የአለመስጠት አንደኛው አለማወቅ ነው። ከመስጠት ጋር ያለውን ነገር አለማወቃችን ነው። ግን ደግሞ እኔ በጣም በጭንቀት ከሆነ ያደግኩት ለምሳሌ በመስጠቴ ያጎድለኛል ብዬ የማስብ ከሆነ ለመስጠት አልችልም። ያ ኮንፊደንስ ማጣት ይኖራል። ሁለተኛ ከመስጠት ጋር ያለውን ነገር አለመረዳት፣ በመስጠት ያለውን ደስታ፣ ሰልፍ ስቲም ማደጉን፣ ዩፎሪያው ደስታ የሚመጣውን አለማወቅ። ከዛም ደግሞ መንፈሳዊው ዓለም ከአንቺ እጅ አንድ ነገር ካልወጣ ከእግዚአብሔር እጅ አይወጣም ይባላል። ምክንያቱም ስጡ ይሰጣችሁማል ነው የተባለው። ቀድሞ ነው ስጡ ይሰጣችኋል ነው የተባለው። እና በምትሰፍሪበት መስፈሪያ ይሰፈርልሻል። እንደዛ ነው የሚለው። በምትሰፍሩበት መስፈሪያ በዚህ ሰፈርኩኝ አይደለም፣ በዛው መስፈሪያ ይሆንና ግን ተጨቁኖ ተጠቅጥቆ እየተነቀነቀ ተጨቁኖ ተጠቅጥቆ ይሰጣችኋል ይላል። ሰተሽ መቀበልሽ የግድ ነው። ለድሃ ቸርነት የሚያደርግ ለእግዚአብሔር ያበድራል ይላል። ግን የምትሰጭበትን ቦታ ደግሞ ማወቅ ኢምፖርታንት ነው። የተረፈው ሰውዬ ሄደሽ ብትሰጪ እግዚአብሔርም አይቆጥርልሽ፣ ሰውየውም አይደሰትም። የሰጠሽው ሰው ዋት ነው የሚለው። ለሚገባቸው ለሚያስፈልጋቸው ሰዎች መስጠት ኢምፖርታንት ነው። ከዛ የምትለማመጂው ነገር ነው። እንደውም እንደ ሱስ ይሆናል መስጠት። አንዴ
ስትሰጪ ያለውን ደስታ ስታዩ ከዛ በኋላ መስጠት ትፈልጊያለሽ፣ ትለማመጂዋለሽ። ላይፍ ስታይል ይሆናል። መስጠት ላይፍ ስታይል እየሆነ ይመጣል። ስጦታ የሚሰጡ ሰዎች አንደኛ ከጭንቀት ብዙ ጊዜ ጭንቀት አይኖራቸውም። የድብርት ዲፕሬሽን የሚባለው በሽታ ፍቱን መድኃኒት ነው ስጦታ መስጠት። ስትረስ ብዙ አይነት በሽታዎችን፣ ደም ብዛት፣ ስኳር፣ ምን ብዙ አይነት በሽታ ያመጣል። የመስጠት ህይወት ያላቸው ሰዎች እነዚህ ችግሮች ይቀንሱላቸዋል። ከዛ ደግሞ ይሄ ዩፎሪያ የሚባለው ነገር ደስታ፣ ከመጠን በላይ የሆነ ደስታ አሁን በምትሰጭበት ጊዜ ይሄ ኒውሮሳይንስ ነው። አንድ የብሬናችን ክፍል አለ ኢንዶርፊንስ የሚባል የሆርሞን የሚመስሉ ነገሮችን ያመነጫል እና ልክ ስሰጥ በኔ ውስጥ ከፍተኛ ደስታን ያመጣል። በጣም አስፈላጊ ነው መስጠት። ለጤንነትም ለአእምሮ ጤናም እጅግ በጣም አስፈላጊ ነው። ስጦታውን ስናይ የተለያዩ ነገሮች ሊሆኑ ይችላሉ። ብዙ ጊዜ ስጦታ ስናስብ ገንዘብን ብቻ ነው የምናስበው። ግን አዎ ገንዘብ ስጦታ ነው፣ ዕቃ መስጠት ስጦታ ነው። ግን ስጦታ የማይመስሉን ነገሮች አሉ። ለምሳሌ ጊዜ ካለሽ ጊዜ ቀንሰሽ አንድ ሰውን አንድ ቦታ አግኝተሽው አንድ ሰዓት ስታወሪው ጊዜ ስጦታ ሰጠሽው ማለት ነው። በጣም ደስ የሚለኝ ስጦታ ደግሞ ኮምፕሊመንት ሉክ ዌል፣ በጣም ሉክ ጉድ ስትይ ጓደኛሽ ወልዳ ተነስታ ትንሽ ክብደት ጨምራ መልኳ የጠፋባት ሲመስላት አግኝተሻት አንቺ ሰው ወልዶ ተኝቶ እንዲያምርበት አልስትያት። ያንን በማለትሽ ብቻ በሷ አእምሮ ውስጥ በሷ ሰልፍ ኮንፊደንስ ውስጥ የምትጨምሪው ነገር አለ። በተለይ ወጣቶች ላይ ይሄ ስፓርክ የሚባል ነገር አለ። አንድ ወጣትን አግኝተሽው ለ5 ደቂቃም ላይፈጅ ይችላል። ቆም ብዬ 5 ደቂቃ ሰጥቼው አንተ እኮ ትልቅ ቦታ መድረስ የምትችል ነህ፣ ጎበዝ እኮ ነህ፣ በጣም ፖቴንሻል አለ፣ እንዲህ ብታደርግ እንዲህ ትሆናለህ ብዬ እለዋለሁ። ያቺ ስፓርክ 5 ደቂቃ ነው የፈጀችው፣ ለሱ ግን በጣም ትልቅ ስጦታ ነች። የሰጪውም ይሄ ሰልፍ ስቲም ኮንፊደንስሽን ይጨምራል። ለተቀባዩ ደግሞ ለአንቺ ቀላል የሆነው ነገር ለሱ ግን በጣም ኢምፖርታንት ይሆናል በዛ ሰዓት የምትሰጪው ነገር። ከገንዘብም ከማቴሪያልም ባለፈ ደግሞ አንዳንድ የምትቀበያቸው ነገሮች አሉ። ለምሳሌ እኔ የአባቶች ቀን ላይ ልጆቼ ጽሑፍ ይጽፉልኛል። አንተ በቃ እንዲህ አድርገህ እንዲህ አባታችን። ያቺ ስጦታ አልጥላትም። መኝታዬ ኮሞዲኖ ጋር ነው የማስቀምጣቸው እና ላስተማረሽ አስተማሪ ታንኪዩ ብለሽ ካርድ ስትልኪለት፣ ላሳደጉሽ ወላጆች ታንኪዩ ብለሽ ስትነግሪያቸው፣ እነዚህ ሁሉ ስጦታዎች ናቸው እና ለሰጪውም ፈውስ ነው። ስጦታው ይተላለፋል። ለተቀባዩም ደግሞ በጣም በሚያስፈልገው ጊዜ ልትደርሽብለት ትችያለሽ። የስጦታ እንደውም ትልቅና ትንሽ የለውም የሚባለው። ምክንያቱም አንድ ሰው ከልቡ መስጠቱ ነው። ከልቡ ሲያደርገው ታውቂዋለሽ። የመጠኑ አይደለም፣ እንደ አቅሙ የሰጠኝ ስጦታ ያስደስተኛል እና የተገዛበት መጠን ሳይሆን ሞቲቭ፣ ፍቅሩ፣ ያንን ነገር አስቦ ማምጣቱ፣ ያንን አስቦ ማድረጉ ነው ክብር የሚሰጠው ስጦታ። ከዛ ተቀባዩ ደግሞ ያጨዋ መሆን አለበት።